ቪዲዮ አይቼ በጣም ነው የተናደድኩኝ። እኔም ከፍቶኛል። ለምንድን ነው ቀለበት ብቻ አንድ ቀን እወድሻለሁ እንደዚህ አደርጋለሁ ብቻ ማንም እኮ ይወዳል። ገባችሁ? ግን እዚህ ጋር ቀለበቱ እህት ናት ወይስ አላፈቅርሽም ወይ ሳይላት ወይም አፈቅርሻለሁ ሳይላት ቀለበት ብቻ። ሁሌ ካያችሁ ቪዲዮ ላይ ቀለበት ስንት ጊዜ ነው ያደረገላት? ደግሞ ልላት ነው ይቅርታ ጠየቃት አልጠየቃትም? ምን ማለት ነው? እንደዚህማ መደረግ የለበትም። በጣም ይንቃታል። ባለፈው ያው ቪዲዮን ከመጀመሪያ ጀምራችሁ አይታችኋል አይደለም? እንዴት እንደሚያደርጋት ከእዩ ጋር ሲሆን እንዴት አይነት አስቴት እንደሚሰጣት እና ያለን እኮ ለምን እንደዚህ ይደረጋል? ግን እኔ ምንም አልተመቸኝም። የዛሬ ቪዲዮም እንኳን ተስተካክሎ ሌላ ቀለበቱ በሌላ ጊዜ ቢሆን ደስ ይለኛል። ሲቀጥል ደግሞ ይቅርታው በሌላ ፈርት መሆን አለበት እንጂ ዝም ብሎ ቀለበት ሸሃዳ። ቀለበት እኮ አታ አይደለም ሀይሚ እዚህ ጋር የቀለበት ሱስ የለባትም። በጣም ነው የደበረኝ የምር ይቅርታ አድርጉልኝና የሚያስበው እንግዲህ ትላንትና የተለያዩት ሁኔታ በጣም ከባድ ነው። ዛሬ ደግሞ እኔ እንጃ እኔ ባይዘዌ እኔ በእኔ በኩል እና እንደ እኔ ሲያስብ ለምሳሌ ማንኛውም ሰው እንደ ራሱ ነው የምረዳው። እኔም እንደ ራሴ ነው የተረዳሁት። ንቀት ነው የሚመስለኝ፣ ይቅርታ አይመስለኝም። ሲጀመር ይቅርታ ቀድሞ ቀልበት እኮ ጣት ያስራል እንጂ ልብ አያስርም። ቀልበት ቆርቆሮ ነው፣ ምንም ትርጉም የለም። መጀመሪያ የተሰበረውን ልብ መጠገን ነው እንጂ ቀልበት ማሰር አባትየውን አባትየውን ይዞ ሲመጣ እንግዲህ ጓደኛዋ አለች ብለውናል። ከጓደኛዋ ብዙ ነገር እኔ ሰምቻለሁ ብሎናል። በቃ ብዙ ነገር አባትየውም ደግሞ እዛ ጋር እንትን እንጠብቃለን። እሷም እኔ ጋሼ እየዋሸሁት አይደለም እግዚአብሔርን ብላ ምላለች እዛ ጋር። ዛሬ ያንን ሁሉ ትተው ዛሬ ምን አለ ቤኬ አንተ ነክ እነዚህን ልጆች የምትለያየው ምናምን ብሎ ነው የመጣው። ያኛው ፓርት በቃ የለም ምንም ነገር አንተ ነህ ልትለያያቸው ነው አንተ ነክ እንዲህ የምትለው ለካ የሌላውን ደርስበታለሁ። የማይሆን በኋላ እንመጣበታለን። እሱ ላይ እኔ በጣም ብዙ ነገር ያየሁት አለ መቅድዬ ማቆም ከዚህ ባለ አወራለሁ ስለሱ እና በኋላ ላይ ይሻላል። እሱ ግራ ገብቶኛል። ምክንያቱም ማውራት አለ መጀመሪያ የዚህኛውን ጨርሽ። የነዚህ ደግሞ የዛሬው መጀመሪያ ቀለበት የትም ቦታ መጀመሪያ ብዙ ነገር ብሏል። እንደገና ደግሞ ልጅቷን ምን አላት? እዩ አመሰግናለሁ ከህይወታችን ስለወጣሽ። ትላንት መጀመሪያ ጊዜ መታ ገንዬ ነግ መታ በጣም ነው የምወድህ ብላ አልቅሳ እንግዲህ ተናግራ ነበር። እንዴት ብላ ወጣች? በምን ዙሪያ ነው የወጣችው? ምን አስባ ወጣች? ምንስ ያኔ ምን አድርጎ ነው የወጣችው ከነሱ ውስጥ? እንደገና ደግሞ ቀለበት መጀመሪያ ይቅርታ ሳይጠይቃት ቀለበት ነው የሚቀድመው ወይስ ይቅርታ? ግራ ነው የተጋባሁት እዚህ ጋር ገብቶሻል። እና መጀመሪያ ይቅርታ ሳይጠይቃት እንደገና እሱ ደግሞ እኔ ሴት ልጅ አመነጫጭቄ እንደዚህ ብሎናል። እሱም እኔ ምንም አላውቅም ልጁ የኔ አይደለም ይላል። አንዴ ልጁ የኔ ነው ይላል። ከየት ወዴት ነው የገቡት? እኔ አሁን ዝብርቅርቅርቅ ነው ያለብኝ። በቃ ቪዲዮዎቸው ራሱ እንዴት ነው የሚሆነው? ወይስ ይሄንን ህዝብ ዝም ብላችሁ ያመጣንላችሁን ተቀበሉ ውሰዱ ነው እያሉ ነው ያሉት? የማይሆን ነገር ላይ እንዴት ነው የሚሆነው? በቃ መጀመሪያ አምጥተውታል አይደለም እንዴ? እስካመጡት ድረስ መጨረስ አለባቸው። ልጅቷስ እንዴት ነው ከህይወታችሁ ወጣችሁ? እርጉዝ ነች ብለውናል። ያንተ ነው ብል ተብሏል። አዎ የኔ ነው ግን አልተኛውም ብሎናል። ከየት ነው ያመጣው? ወይስ ዝም ብላችሁ እንደ ድሮ ባላገር እንደ ድሮ እንትኖች ተቀበሉ ነው እንዴ? የሚሰሩ ከሆነ በስነ ስርዓት መስራት ነው። የሚያመጡትም ድራማም ከሆነ ትክክለኛ ድራማውን ማምጣት ነው ያለባቸው። እና የዝብርቅርቅ ያለ ነው። በቃ ይቅርታ ቀለበት ደግሞ ባይዘዌ ማንም ሴት መጀመሪያ ይቅርታ ሳትባል ልቧ ሳይጠገን ጣት ላይ አይደረግም። ምክንያቱም ቀለበት እንኳን ባይኖራቸው ብዙ እንደው በድህነት እንኳን የተጋቡ እምነት ኖሯቸው ተዋደው ፍቅር ኖሯቸው የሚኖሩ ሰዎች አሉ። ግዴታ አይደለም ቀለበት። ገባሽ? እና ለምንድን ነው እዚህ ጋር ቶሎ ብሎ ወደ ቀለበት ጋር የሄደው? እንዴ እሷስ ትቀበላለች ወይ? እና እንደውም ወድሻለው ሲላት ጊዜ እንደውም
እንዴ አንተ እኮ ሁሉንም ሰው ትወዳለህ፣ ምን ችግር አለ? በዛን ጊዜ እንዴ አንቺ እኮ የልጆቼ እናት ነሽ አፈቅርሻለሁ ቢላት ምንድን ነው ችግሩ? እኔ ግራ ነው የገባኝ። በቃ ምንድን ነው ይሄ ነገር የከበደው? ለምን እንደ ተራራ ታየ ይሄ ሀሳብ? እንዴ ማን እንዴ ለነገ የሚፈልጋት ከሆነ ለምንድን ነው በቃ አፈቅርሻለሁ የልጆቼ እናት እኮ የምትሆኝ ለወደፊት ሚስቴ ማረግሽ ቢላት ምንድን ነው ችግሩ? እንደገና በቃ ይሄንን እንጃ በእውነት እኔ ግራ ነው የተጋባሁት። የዛሬው ቪዲዮ እንዴት ዋልሽ? ቀን ይህ ሰላም ዋላችሁ? እንዴት ዋላችሁ? ሁላችሁም ዘርዬ እንዴት ነሽ? እንዴት ነበር? ታርግ ነው እግዚአብሔር ይመስገን። እንኳን አደረሰሽ ለገና። እኔ እኮ ወጥቻለሁ ስላልሽኝ ዝም አልኩሽ። እንኳን አብሮ ደረሰ። ሰርግ ደርሽ አንቺ ደልቶሻል ልጄ ሰርግ ያለሽ። እኔ ዛሬ የሆንኩበትን አታውቂም። አሁን ዝም በይ። ልጀምር? ጀምሪ መጀመሪያ እስኪ። አይ ጀምሪ፣ አንቺን ያልሰማሁሽም ጀምሪ። አላወራውም እኔ እያዳመጥኩ ነበር። አላወራችም እየጠበቅን ነው። እና የዛሬው ምን ይመስልሻል? የዛሬው ሰው የተሰበረ ልብ ዝም ብሎ እንደፈለገው ይመለሳል እንዴ? እንዳለችው ብርጭቆ ከተሰበረ